አቤልና ርብቃ ሊጋቡ ነው። አቤልና ርብቃ እንግዲህ ማሚ እኔ ላጋባቸው ነው ማለትም ፕሮግራም አዘጋጅቻለሁኝ። ለነሱ ግን አልነገርኳቸውም። ይሄን የምነግራችሁ በጠረጴዛ ዙሪያ ነው። ባይሆን ከትልቁ ነገር ልጀምርልህና ቤቱን በርብቃዬ ስም አድርጌያለሁ። ሌላውን እንኳን በጠረጴዛ ዙሪያ ነው። እሱ ምንድነው ቀጠሮ አስይዛለች ማለት ነው ማሚ። ምን ለማድረግ ካልን ርብቃና አቤልን ለማጋባት ማለት ነው። ይሄንን ነገር የሰማው ማን ነው? እዩ ይሄንን ሲሰማ እብድ ነው የሆነው። ማለት መጋባታቸውን ጠልቶት አይደለም፣ ግን በቃ እንዴት ለምን? ምክንያቱ ደግሞ እዩ የበታችነት ስሜት ይሰማዋል ማለት ነው። ለምን ከተባለ ማሚ አቤልን ከፍ አድርጋ ነው የምትስለው። ማለትም ሁሉን ነገር አቤል ይችላል፣ አቤል ያደርጋል፣ አቤል እንደዚህ፣ ቤቱ ለአቤል፣ ሁሉ ነገር ለአቤል። እዩን ተረስቷል ማለት ነው። በዚህ ምክንያት ነው እንግዲህ እዩ ከአንድም ሁለት ሴቶችን ልኮ አቤልን ለማጥመድ የሞከረው። ማለትም አንደኛዋና ዋነኛዋ የእዩ ፍቅረኛው ማለትም እሷ የምትወደው እሱ ግን ለመጠቀሚያ የሚፈልጋት መህቴ ስትሆን፣ ሁለተኛዋ ደግሞ እንግዲህ አዙ ናት ማለት ነው። አዙ በእርግጥ ለገንዘብ ብላ ነው። መህቴ ግን እሷ ስለምትወደው እዩን ስለምታፈቅረው እዩ ያላትን ነገር ሁሉ ነው የምታደርገው። ኢብን አቤል ጋር ሂጂ፣ አቤል ጋር እንዲህ አድርጊ፣ አቤልን እንዲጻፊለት፣ በቃ አምጪው እኔ እንዲህ ልጻፍለት የሚለውን ሁሉ መቲ እሺ የምትለው ምን ለማድረግ ነው? እዩን ላለማጣት ነበረ። ነገር ግን እኛ ስለፈለግን ብቻ የሚጸና ፍቅር ስለሌለ እንግዲህ እዩ መትቷታልኝ፣ አቤልም እንደዛው ማለት ነው። እንግዲህ መቲ ከሁለት አይብስ ሆናለች። ግን ምንድን ብሏታል እዩ? ወረቀቱን በአዙ አድርገሽ እኔ እጅ ላይ ማስገባት የምትችይ ከሆነ የኔና ያንቺ ፍቅር ሊቀጥል ይችላል፣ ያለዛ ግን ወረቀቱን አልቦ የሚጠና ፍቅር የለንም ብሏት ነበረ ማለት ነው። አሁን ላይ ግን እዩ ምን አድርጓን ደግሞ የርብቃ ጓደኛ ማለትም ሪች እንግዲህ ሪችን ያልሆነ ነገር ብሏታል። እሱም የተፈጠረው ምንድነው እንግዲህ ርብቃና አቤል እዩና ሪች ወክ እያደረጉ ነበረ። በዛ ሰዓት እንግዲህ ርብቃና አቤል በጣም ደስ የሚል ማለትም ማድረግ መሆን ያለበት ነው። ምክንያቱም እንግዲህ ርብቃ እነሱ ቤት የገባችበትን ጉዳይ እናውቀዋለን። ርብቃ እዚህ ቤት ውስጥ የገባችው ምን ለማድረግ ነው? እውነት እንደመጣችበት የቤት ሰራተኛ ሆና አይደለም፣ ነገር ግን አቤልን ስለምትወደው ነው ማለት ነው። ስለዚህ ርብቃ ለጉዳዩዋ ነው የመጣችው፣ ማለትም ለፍቅር ስትል ነው። ሪች ግን ርብቃን ለመጠየቅ ነው በየጊዜው የምትመጣው ማለት ነው። እና እዩ ደግሞ እንግዲህ ሪችን ያለው ነገር አለው ምን አላት እና ደግሞ መጨረሻ ላይ የመቲ ነገር ምን ሊሆን ይችላል የሚለውን የምናወራ ይሆናል ማለት ነው። ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም መጣችሁ ወደ ቻናሉን ያልተቀላቀላችሁ ውድ ቤተሰቦቻችን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን ማለት ነው። እንግዲህ ዛሬ ይዤ የመጣሁት ርብቃ የተሰኘውን ደስ የሚል ድራማ ነው ማለት ነው። በዚህ ድራማ ላይ ብዙ አስተማሪ ገንቢ ማለትም ይሄ ሪል ላይፍ ላይ ያለ ነገር ነውና ከነሱ ብዙ የምንማረው ነገር አለ። ስለሱ የምናወራ ይሆናል። እንግዲህ ርብቃ በትናንትናው እለት ማለትም በዚህ ክፍልም በጣም ደስ የሚል ነገር ተፈጥሯል። እሱ ምንድነው? አቤል በጣም ነበረ የሚጠላት፣ እሷ ደግሞ አቤልን በጣም ነው የምትወደው። ለፍቅር ብላ ነው እሷ መስዋዕትነትን እየከፈለች ያለችው፣ እየመታት እየገፋት ብዙ ነገር እያረጋት፣ የእውነትም የቤት ሰራተኛ መስላው እንደዚህ ስሪ፣ እንደዚህ አርጊ፣ ነይ ውጪ፣ ነይ ግቢ እያለ እንደፈለገ ሲያደርጋት እሺ የምትለው ስለምትወደው ነው። እና እንግዲህ አሁን ላይ ግን እኔም እኮ ወድጄሻለሁ ብሏት አስደስቷታል ማለት ነው። ያ ማለት ምንድነው? በእውነቱ ለመናገር በምትወዱት ሰው መወደድ ትልቅ ነገር ነው። እናንተ የምትወዱትን ያክል እንኳን ባይሆን ግን እንደው ገና ጫፍ ላይም ከደረሰ በጣም አሪፍ ነገር ስለሆነ ማለት ነውና ርብቃ እንግዲህ ማሚ እንደፈለገችው ነብሰ ጡር እየሆነች ነው። ይህም የተፈጠረው እንግዲህ እንደምናስታውሰው መቲና አቤል ተጣልተው አቤል ተናዶ የመጣ ጊዜ እሷ ፈልጋ ሳይሆን ሳትፈልግ ብቻ ግን ያው ትወደዋለች፣ ግን በሰዓቱ ያንን አይነት ሪሌሽን አልፈለገችም ነበረ። ነገር ግን እንግዲህ በዛች ቀን ቅጽበት ርብቃዬ የልጅ እናት ልትሆን ነው ማለት ነው። እንግዲህ ይሄ ደስ የሚል ነገር ነው። ለማን? ለማሚና ለርብቃ። እናቱ የአቤል እናት ምን ብላ ነበረ? ልጄ እኔ እኮ ሌላ ምንም አልፈልግም፣ ከአንተ የምፈልገው ልጅ ወልደህልኝ የልጅ ማየት ነው። ይሄ የብዙ እናቶች
ሀሳብ የብዙ እናቶች ፍላጎት ነው። እናም ልጅ ወልደህልኝ ከርብቃዬ እንደ ርብቃዬ ደስ የምትል እንዳንተ መልካም ልጅ ወልደህልኝ መሳም በዚህ ቤት እስኪ ተመልከተው፣ በዚህ ቤት አንድ ልጅ እንደዚህ ወዲያ ወዲህ የሚል ልጅ ያስፈልገናል ብላ ነበረ ማሚ። እንግዲህ የማሚ እቅድ የተሳካ ይመስላል ማለት ነው። እናም እሱ እንኳን ባይፈልግም እሷ ግን በጣም ስለምትወደው ፈልጋ የልጅ እናት ልትሆን ተዘጋጅታለች። እና እንግዲህ ጠዋት ስትነሳ ሆዷን ያማታል ማለት ነው። አቤልም ምን ነው ራበሽ እንዴ? ምን ሆነሽ ነው? አሞሽ ነው? ሐኪም ቤት ልውሰድሽ ሲላት ጊዜ እሷ ደግሞ አይ ሐኪም ቤት መሄድ አልፈልግም ብላለች። እሱም እና በቃ አርቦሽ ይሆናል ምግብ ላምጣልሽ ብለዋት እንግዲህ ደስ የሚል ምግብ በራሱ እጅ ሰርቶ አብልቷታል። እሱ ያስደሰታት ከምግቡ ይልቅ በእጁ ሰርቶ ማብላቱ ነው። በእጁ ሰርቶ ለእሷ ማጉረሱ በጣም አስደስቷታል ማለት ነው ለርብቃዬ። እንግዲህ ርብቃ በጣም ነው ደስ ያላት። አብረው ተመግበዋል እየተጎራረሱ ደስ የሚል ቀልድን እየተቀላለዱ እና በጣም ደስ ይላል። እና ግን በመሀል ከምግቡ በኋላ ላይ አቤል ጥያቄ ጠይቋታል። እሱም ምንድነው እንግዲህ ከክላስ አልወጣም ብላለች ርብቃ። እዚሁ ልዋል ብላ ነበረ። ያም ለምንድነው ሪች ለምን ወደ ሳሎን አትመጭም? ነይ ወደ ሳሎን ነይና እኛ ጋር ተጫዋች ስትላት አይ ሪችዬ እኔ አልመጣም ምክንያቱም አንደኛ ቁርስ በልቻለሁ ብላ ነግራታለች። ሪችም እንዴ ከዚህ በፊት እንዴት ማለት ስትላት ጊዜ አዎ በልቻለሁ አቤል ሰርቶ በላሁኝ ስትላት ሪችም ዋው ርብቃዬ አሁን ደስ የሚል ነገር እየተፈጠረ ነው። ምግብ ሰርቶ ካበላሽ እንደገና ደግሞ እዩ ሲያወራሽ ከቀና ስለዚህ በቃ ፍቅር ነው ማለት ነው። እና የአንቺ ሀሳብ የአንቺ አላማ እየተስተካከለ ይመስላል። ደስ ይላል። ደግሞም እርግጠኛ ነኝ ይሳካል ያልሽው የመጣሽበት ይሳካልሻል ብላታለች። በነገራችን ላይ በአንድ ሰው ብቻ ፍቅር ሲሆን በጣም ነው የሚከብደውና እውነት ለመናገር ርብቃዬ እስካሁን በጣም እያሳዘነችን ቆይታለች። ማለትም እሷ ብቻ ተወደዋለች፣ እሱ ግን አይወዳትም። ለምን መቲ ስለነበረችም ነው አንድም፣ ሁለትም ደግሞ እንደ ራሱ ማለት አለ አይደለ ራሳችን የምናይበት ሁኔታ ራሱን የሚያይበት ከፍ አድርጎ የሚስልበት ሁኔታ አለ። ማለትም ሀብታም ነኝ ብለው ሲያስቡ የሀብታም ልጅ ነን የሚሉ ሰዎች ምናምን ያው የቤት ሰራተኛን ማፍቀር እንደሞት ነው የሚያዩት ማለት ነው። እና ከዛ አንፃርም አይወዳትም ነበረ። አሁን ላይ ግን መቲ እንደቀለደችበት ለርብቃ ነግሯታል ማለት ነው። እንግዲህ ለርብቃ የነገራት እንዴት ነው? ርብቃ ውጭ ላይ ማለትም ሳሎን ላይ መቀመጥ አልፈልግም፣ ምክንያቱም ደግሞ ብይሉኛል፣ እኔ ደግሞ በልቻለሁ አቤል ሰርቶልኝ ብላ ለሪች ትነግራታለች። ሪችም እንግዲህ ምንድነው ያለቻት? ዋው ደስ ይላል ካለቻት በኋላ እና ነይ በቃ ነይ ስትላት አይ ከመጣው ብይሉኛልና እቸገራለሁ ደግሞ እኔ ከበላው ያመኛል ብላለች። ሴት ልጅ እንደዚህ አይነት ነገር የሚፈጠረው እንግዲህ ያው የልጅ እናት ለመሆን መንገድ ላይ ሲኮን ነው ብለን እናምናለን ማለት ነው። እና እንግዲህ ርብቃ ወልዳ ለማሚ እንድትስም ትሰጣታለች ብለንም ተስፋ እናደርጋለን። በእርግጥም ይሆናል ይሳካል ማለት ነው። ምክንያቱም በጣም ትልቅ ጸሎቷ ነበረ ማለት ነው የእናቱ የአቤል እናት። እንደዚህ አይነት አማት ባይዘዌ በጣም ተፈልጎ በባትሪ ራሱ አይገኝም፣ ደስ የሚሉ ናቸው። እንግዲህ ማሚዬ ፍቅራችሁ ይጽናላችሁ ያስብላል። እዚህ ጋር ግን የተፈጠረ ነገር አለ። እሱም ምንድነው ካልን እንግዲህ አቤልና ርብቃ ሪችና እዩ ሆኖ በአንድ ላይ ወክ ለመሄድ አስበዋል። ወክ ለመሄድ ያሰቡት ደግሞ እንዴት ነው? ማሚ እኔ እኮ ልጄን ፕሮቴክት እያረካት አይደለም ማለት እየተንከባከብካት አይደለም፣ ለምንድን ነው አዝናናት፣ በዚህ ሰዓት ብቻዋን መቀመጥ የለባትም አብረሃቱን እንደዛ እያለች ማሚ ነግረዋለች ማለት ነው ለአቤል። አቤልም እሺ ብሎ እንግዲህ ወደ ክላስ ሄዶ እሷ ጋር ሲያወሩ ቆይተዋል። ምንድነው ያላት? ርብቃ እስኪ ዛሬ እንደ ባልና ሚስት ሆነን እናውራ፣ ልክ ማሚ እንደምትፈልገው። ማሚ እኮ ለምንድነው የማትንከባከባት? ለምንድነው የማታወራት? ለምንድነው የማትጠብቃት? ብቻ ብዙ ነው የምትለኝ። ስለዚህ ዛሬ እንደ ባልና ሚስት ሆነን እናውራ ብሏት እያወሩ ነበረ ማለት ነው። እናም እሱም እንግዲህ ምን ብሏታል? እስኪ ሰሞኑን ወደ ሌላ ማሚ እኮ ለምን ከከተማ ወጣችሁ አትዝናኑም አለች እና ከከተማ ወጥተን ልንዝናና ነው ብለዋል ማለት ነው ለርብቃ። ርብቃም እንዴ ማሚ ስላለች ነው ወይስ አንተ ፈልገህ ነው ስትለው ጊዜ እሱ ምን ብሏልኝ? አይ ማሚን ብላለች፣ ደግሞም እኔም አሁን ላይ ካለሁበት ስሜት መውጣት ስለምፈልግ ወጣ ብለን እንዝናና ብለዋል ማለት ነው። እናም በዛ ሰዓት ማለት ግን አንድ ጥያቄ ልጠይቅህ ስትለው እሺ ብሏት እሷም ጠይቀዋለች። እሷም እንግዲህ የጠየቀችው ምንድነው? ስለ ራሱ ህይወት ማለትም ከዚህ በፊት መወዳት ማፈቅራት ሚስቴ ጓደኛዬ ብቻ
የሚላት ስለነበረችው ስለ መቲ ነው ማለት ነው። ግን ልትጠይቀው ብላ መጀመሪያ ላይ አቤል ብላ አይ በቃ ተው እንደውም አለች ማለት ነው። ከዛ ጠይቂኝ ችግር የለውም ሲላት ጊዜ ያው አንተ እኮ ጥያቄ አትወድም ብላው ነበረ። አይ ጠይቂኝ አሁን ንገሪኝ በቃ ንገሪኝ ሲላት እሺ አይ ግን ከመቲ ጋር ተጣልታችሁ ነው እንዴ ስትል ጠየቀችው ማለት ነው። እንግዲህ ግን የተጣላችሁ ይመስለኛል ስትል አዎ ግን እንዴት አወቅሽ ሲላት ጊዜ አይ ያኔ እኮ ማታ የመጣህ ጊዜ ጠጥተህ እያዘንክ ነበረ በዛ ላይ ደግሞ ተከዳው እያልክ ነበረ ብላ ጠይቀዋለች። አዎ እኮ ከዳችኝ ተይኝ እስኪ የሆንኩትን ብሎ እንግዲህ የሆነውን ነገር ሁሉ በዝርዝር ነግሯታል ማለት ነው። እና ርብቃ ዋሸችኝ ጭራሽ ይባሱኑ ብላ አጎቴ የምትለው ሰው ለእኔ ስትነግረኝ አጎቷ ነው ለራሷ ግን ባሏ ነው። እና አብረን ቁጭ ብለን እያወራን እያለ የሆነውን ነገር ሁሉ ማለት ነው ቴክስት መጣ። ቴክስቱን ቅብል ብዬ ሳየው የኔ ውድ ሚስት ይላል እና ከዳችኝ እኔ ከሷ ይሄን አልጠብቅም ነበር እና ያኔ አትሄድ እያልሽኝ ያንን ቀኑን ካስታወስሽ አትሄድ እያልሽኝ ሄጄ እንደዚህ ተፈጠረ እና ለእኔ አጎቴ ነው ብላ ለራሷ ግን ባሏ ነበረ እና ያንን አየሁኝ ከሃዲ ናት ብሏታል። በጣም እኔ የርብቃ ልብ በእውነት በጣም ርብቃ በጣም የምትለይ ሴት ነች ማለት ነው። እና ታረቁ ነው ያለችው በነገራችን እንደዚህ እየወደደችው እንደዚህ እያፈቀረችው ታዲያ አልደወልክላትም ትለዋለች ማለት ነው። እና መልስ አልደወለችልህም ወይ ስትለው ጊዜ አልደወለችም ሲላት እሷ ደግሞ በቃ አንተ ደውልላትና ታረቁ ትላለች። አስቡት እንግዲህ እሷ እኮ በጣም ነው የምትወደው እና ግን በጣም ይሄ ቀናነት ነው ባይ ዘ ወይ ቅን ልብ ሲኖረን እንደዚህ ነው የሚደረገው። የማፈቅረውን ሰው እኔ ካላገኘሁት ሳይሆን የሚባለው በጣም ቅን ልብ ሲኖረው አንድ ሰው የማፈቅረውን ሰው እኔ ካላገኘሁት ሳይሆን በቃ ያፈቀርኩት ሰው ምን ያድርግ ነው የሚባለው ይመቸው ለሱ ደህና ህይወት ከኖረ በሱ ህይወት ትደሰታላችሁ እና እንደዚህ ነው ትክክለኛ ፍቅር ማለት ነው። በርግጥ የምወደው ሰው የሌላ ሆኖ ማየት የሌላ ይሁን ማለት ሳይሆን ግን በቃ ቅንነት ባይ ዘ ወይ እና እሱም ደግሞ አይ እኔ አልደውልላትም ለምንድነው የምደውልላት እስካሁን ድረስ የቆየነውም በእኔ ትግል ነበር አሁን ላይ ደግሞ ይቅርታ መጠየቅ አልፈልግም ብሏታል ማለት ነው። እሷም እሺ ግን በደንብ አስብበት ብለዋለች። እሱም እኔ አስቤበታለሁኝ መቀጠል አልፈልግም ብሏል ማለት ነው። እና ከዚህ በኋላ ነው እንግዲህ ርብቃ እስኪ ግን ስለራስሽ አውሪኝ ማለት ስለራስሽ ስላንቺ አውሪኝ ሲላት እሷም ምን ላውራ ስትለው ጊዜ ከዚህ በፊት ፍቅረኛ የለኝም ግን የምወደው ሰው አለ ብለሽ ነበር እስኪ ስለሱ ጉዳይ አውሪኝ ብሏታል ማለት ነው። እሷም እንግዲህ አዎ ግን በቃ እኔ ልነግረው አልችልም ንገሪው ለምን አትነግሪው የምታፈቅሪው ሰው ማለት እሱ አያውቅም እንደምትወጂው እንደምታፈቅሪው ሲላት ጊዜ አዎ እኔ እወደዋለሁ አፈቅረዋለሁ ግን እሱ አያውቅም ብላለች። ለምን አትነግሪውም አንቺ እኮ የምትወደጂ ሴት ነሽ አንቺ እኮ ደስ የምትይ ሴት ነሽ ብትነግሪው እኮ ጥሩ ነገር ታገኛለሽ ለምን ዝም ብለሽ ትጎጃለሽ እንደምትወጂው ንገሪው ይህን ጊዜ እኮ እሱም ሊወድሽ ይችላልኝ ብሏታል ማለት ነው። እና አይ እሱ እንኳን ሊወደኝ አይችልም እሱ መቼም ቢሆን እኔን ሊወደኝ አይችልም ትላለች ምስኪንዬ። እሱ ግን አይ አንቺ እኮ በጣም ደስ የምትይ ሴት የምትወደጅ ሴት ነሽ እኔ ራሱ እየወደድኩሽ ነው ብሏታል። እና እዚህ ጋር ነው ርብቃ እንግዲህ ምን አልክ አቤል ትላለች። እኔ አቤል ለምን እንዳልነቃ አላውቅም ማለት መወደው ሰው አለ ከዛ ደግሞ እሱ ወድሻለሁ አይነት ነገሩ ሲገባ ብላ የምታጣራውን ነገር ፎከስ አያደርገውም እንጂ ፎከስ ቢያደርገው የተወደደው እሱ እንደሆነ ይገባው ነበረ ማለት ነው። ነገር ግን እንደዛ አላሰበውም በደንብ በስርዓት እና ግን እሱ ለምሳሌ እኔ እየወደድኩሽ ነው ሲላት ጊዜ ማለት እውነት ግን አቤል የምርህ ነው አቤል ስትል ጊዜ ለሌላ ሳይሆን ያው እየተግባባን ነው ከበፊት አሁን እየወደድኩሽ ነው ይላታል ማለት ነው። እንግዲህ ፍቅራችሁ ይስመር ብለናል በእውነቱ ማለት ነው። ለሰው መልካም ማሰብ ባይ ዘ ወይ ጥሩ ነው። እና እንግዲህ አቤልዬ እንደዚህ ሰርተህ ካበላሃት ሲያማት ምንሽን ነው ካልካት እንደው አልታወቀህም እንጂ እሷ የያዛት ፍቅር አንተንም የያዘ ይመስላል ማለት ነው። ባይ ዘ ወይ ፍቅር ማፍቀር መፈቀር ጤነኝነት ነው ይላሉ ያው የሚጽፉ ጸሐፊ ሰዎች ጎበዝ ሰዎች አዋቂ ሰዎች እንደዛ ይላሉ እንግዲህ እንደዛ ነው ብለን እናስባለን።
የርብቃ ፍቅርም ይሳካላታል ብለን እናስባለን። በጣም የሚያሳዝነው ነገር ግን እዚህ ጋር ነው። እዚህ ጋር ምንድነው እንግዲህ ምኑ ነው ከዚህ በኋላ ያለው ሀሳቤ የምነግራችሁ። መቲ ትልቅ ስራ ልትሰራ አስባለች። እሱ ምንድነው እዩን ላለማጣት ግዴታ ምን ማድረግ ነበረባት? ያን ወረቀት ማግኘት ነበረባት። ለምን ወረቀቱን ካመጣሽ ወረቀቱ ከተገኘ የኔና ያንቺ ፍቅር ይቀጥላል፣ ያለዛ ግን ምንድነው ይፈርሳል ተብላለች። ስለዚህ እንዲቀጥል ምን ማድረግ አለባት? ወረቀቱን ማምጣት አለባት። ለዚህም ነው አዙን እዛ ቤት ያስገባችው። አሁን እንግዲህ በአዙ በኩል ወረቀቱን ልትወስድ ማሚን የሚመርዝ ነገር ልካለች ማለት ነው። እንግዲህ ያንን ማለትም እንድታንቀላፋ አይነት ነገር እንደዛ ነው እና ያ ነገር ግን አይሳካም። ምክንያቱ ደግሞ እነ እዩ ከወክ ይመጣሉ። ሲደርሱ ወረቀቱን ሳታገኙ ነው የሚደርሱባት ማለት ነው። ይህንን ይመስል ነበር ውዶችዬ። ርብቃ ድራማ እንግዲህ በጣም ብዙ ነገር እንደተማርንበት ተስፋ አደርጋለሁኝ። የሚያስተምረው ነገር ደግሞ መውደድ፣ መፋቀር ደስ የሚል ነገር ነው። ግን ስንወድ ስናፈቅር በምን መልኩ ይሁን የሚለው ደግሞ እንደ ርብቃ ትሁት እንሁን፣ እሱ ነው መገለጫው ብዬ አምናለሁኝ እኔ። በቀጣይ ቪዲዮ እስክንገናኝ በያላችሁ በሰላማችሁ ይብዛልኝ ውዶችዬ። ባይ ባይ። ላይክ ሰብስክራይብ ማድረጋችሁን አትርሱ። የእውነት ቤተሰብ ሁኑ። ሰብስክራይብ አድርጉ፣ ላይክ አድርጉ እና ቀጣዩን ክፍል በቀጣይ ይዤላችሁ እመጣለሁ የኔ ውዶች። ደህና ቆዩልኝ። እስከዛ መልካም ጊዜ